ከ6 ሰዓት እስከ 9 ሰዓት መስቀል ላይ በተሰቀለበት ሰዓት ችንካር ላይ በቆመበት ሰዓት የተሰማውን የህመም ስሜት እንዲህ ነው ማለት አይቻልም። በጣም ከቃል በላይ ነው። እግሩን ተቸንክሮ ደሙ እየፈሰሰ የእኛን መራራ ህይወት ለማጣፈጥ መራራ ሐሞት እየተጎነጨ መስቀል ላይ ነበር። በዚያ ቃል ሊናገረው በማይችለው መከራ ውስጥ ፍቅሩ በጣም ጎልቶ ታይቷል። አባቶች የሚያደርጉትን አያውቁትምና ይቅር በላቸው በማለት መስቀል ላይ እንኳ ፍቅርን በቃል ማስተማሩን አልተወውም። የሚያደርጉትን አያውቁትምና ይቅር በላቸው በማለት መስቀል የፍቅር ትምህርት ቤት መሆኑን አሳይቷል። መስቀል የፍቅር ትምህርት ቤት ነው። ቤተ ክርስቲያን የፍቅር ቤት ናት። እመቤታችን የፍቅር እናት ናት። አምላካችን የፍቅር አምላክ ነው። በመስቀል ላይ የተቆረሰው ስጋውና ደሙ ደግሞ የአምላካችን የፍቅር ስጦታ ነው። አንድ ጊዜ የተሰጠ የማይቋረጥ የማይደርቅ የማይለወጥ የማይጠወልቅ ፍጹም የፍቅር ስጦታ ቅዱስ ስጋውና ክቡር ደሙ ነው። ወደሚገቡበት መንደር ደረሱ። ወደሚገቡበት መንደር ለመግባት እጥፍ ሲሉ እሱ ከነሱ መለየት ጀመረ ይላል። አያቸው አምላካችን መንደርተኛ፣ ሰፈርተኛ፣ ጎጠኛ በቋንቋ በጎሳ የምናምን ከሆነ ከኛ ይለያል። ከሰፈር ስንወጣ ኢየሩሳሌማዊ ሕይወት ሲኖረን ነው አምላካችን በረድኤት ከኛ ጋር የሚሆነው። ወደ መንደር እጥፍ፣ ወደ ዘር እጥፍ፣ ወደ ጎሳ እጥፍ ስንል አምላካችን ከኛ ይርቃል። ማንነቱን አስረድቷቸው እንደተነሳ ገልጦላቸው ከነሱ ሲሰወር መንደር ማደር አልፈለጉም። ከመንደር ወጥተው በዚያው ሰዓት ወደ ኢየሩሳሌም ተመለሱ ይላል። ያው እግራችን ብዙ ጊዜ ያኮበኮብ ይሆናል፣ ልቡናችን ግን ርቋል። ኢየሩሳሌም መኖር ማለት እንዲሁ ዝም ብሎ ወደ ቤተክርስቲያን መመላለስ አይደለም። የንስሐ ሕይወትን መኖር፣ የሚመለስ ልብን ገንዘብ ማድረግ፣ ስጋውን መብላት፣ ደሙን መጠጣት። በሐዋርያት ሥራ ምዕራፍ 1 ከቁጥር 9 ጀምሮ ትኩር ብለው ሰማይ ይመለከቱ ነበር ነው የሚለው። ምድራዊ ሕይወት ኃላፊ፣ ሰማያዊ ሕይወት ደግሞ ነዋሪ መሆኑን በእርግጡ አይተዋል፣ ተመልክተዋል። ከዚያ በኋላ ኤማውስ ጥብርያዶስ ለኢየሩሳሌም ጀርባ መስጠት ለሐዋርያት አይታሰብም። ተባርከዋል፣ ተቀድሰዋል። የተባረከ የተቀደሰ ጀርባውን ለዓለም ይሰጣል እንጂ ለኢየሩሳሌም ጀርባ አይሰጥም። ሀብተ በገና ሀብተ ምስጋና የተሞላው ዳዊት ኢየሩሳሌም ወይ ብረሳሽ ተኜ ትርሳኝ ያለው አብርሃምን ሊባርከው ሲፈልግ ነው። አብርሃም ና ከሀገር ውጣ፣ ከዘመዶች ተለይ፣ እኔ ወደማሳያ ሀገር ምን በላለሁ ሂድ፣ ማርና ወተት የምታፈሰውን ምድር ለአንተና ለልጆች አወርሳለሁ አለው ይላል። ማርና ወተት ይሏቸዋል ኦሪትና ወንጌል ነው። ከሰማይ ሲወርድ ሰማይ እንዳልተቀደደ፣ ከመቤታችን ሲወለድ ማኅተመ ድንግልናዋን እንዳልለወጠው፣ ከመቃብር ሲነሳ በዝግ መቃብር ነው የተነሳው አምላካችን። በዝግ መቃብር የተነሳው አምላካችን በዝግ በር ወደ ደቀ መዛሙርቱ ገብቷል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ፣ ሰይጣንን አሰረው፣ አዳምን ነፃ አወጣው። ሰላም ከዛሬ ጀምሮ ሰላም ሆነ ተደረገ። የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ቃሉን ለመስማት ለጸሎት፣ ለትምህርት የተሰበሰባችሁ ሁላችሁ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ልናመልከው የፈጠረን ልናገለግለው የሰበሰበን በቸርነቱ የጠበቀን በመግቦቱ ያልተለየን በሀብቱ የሳበን በረድኤቱ ያቀረበን ለዚህ ዕለት ያደረሰን ከርኩሰት የቀደሰን ስንወድቅ የሚያነሳን ስንታመም የሚፈውሰን ቸርነቱ የማያልቅ የቸርነት ባለቤት እግዚአብሔር አምላካችን ስላደረገልን መልካም ነገር ሁሉ ስሙ የተመሰገነ ይሁን። በጸሎቱ በዝማሬው በልዩ ልዩ መልኩ እስካሁን ባለው ጊዜ ሲያስተምረን ሲመክረን ሲገስጸን ቆይቷል። አሁንም ባለው ጊዜ እግዚአብሔር አምላካችን የቃሉን ደጅ ከፍቶ እንዲያስተምረን የአምላካችን ቅዱስ ፈቃዱ ይሁንልን። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ እማርያም፣ ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ። የምንነጋገርበት የትምህርታችን መነሻ ይሆናል። ቃሉ በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ተመዝግቧል። እናንተስ ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ይላል። ይህን ቃል የተናገረው የክብር ባለቤት የትንሣኤያችን በኩር ኢየሱስ ክርስቶስ ነው። ቃሉን የተናገረው በጊዜው ይከተሉት
ለነበሩት ለቃሉ ለትምህርቱ መደበኛ ለነበሩት ደቀ መዛሙርቱ የተነገረ ቃል ነው። ሁላችሁም እንደምታውቁት ቤተክርስቲያናችን ደግማ ደጋግማ በየዕለቱ እንደነገረችን አምላካችን የጠፋውን የሰው ልጅ ለመፈለግ የተጎዳውን ለመርዳት የሞተውን የጠፋውን ለማዳን ለመመለስ ከሰማይ ወርዷል፣ ከድንግል ተወልዷል። በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ላይ ተመላልሷል። ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት ፈውሷል። የሰው ልጅ ኃጢአት ያረከሳትን ምድር ደግሞ በኪደተ እግሩ ተመላልሶ በቅድስናው ቀድሷታል። በመዋዕለ ስብከቱ ከ33 ዓመት ከ3 ወር በተለይ 3 ዓመት ከ3 ወሩ የትምህርትና የታምራት ጊዜ ይባላል። ትምህርቱን በቤተ መቅደስ ታምራቱን በግልጥ በአደባባይ ያደረገበት፣ በታምራቱ አሕዛብን ለመሳብ ለማቅረብ፣ በትምህርቱ ደግሞ እስራኤልን ከኦሪት ወደ ወንጌል ለማሸጋገር በግልጽ አስተምሯል። በዚህ በመዋዕለ ስብከቱ ከቃል ያለፈ በተግባር የተደገፈ ሰፊ ትምህርት ነው ያስተማረው። በቃል የተናገረውን በተግባር እያሳየ በተግባር ያሳየውን ደግሞ በቃል እየተረጎመ አስተምሯል። የቃሉን ትምህርት የሰሙ የእጁን በረከት የቀመሱ እንዲሁም ከደዌ ለመፈወስ በልዩ ልዩ ምክንያት ጌታችንን የተከተሉት ብዙ ናቸው። ዓለም ፊቷን ያዞረችባቸው ሁሉ እሱን ተከትለዋል። በተለይ ጤና ያጡት፣ ሰውነታቸው እንደ ልብስ በላያቸው ላይ ያለቀ፣ ስጋቸው እንደ እንጨት የደረቀ፣ ቤተሰብ የጣላቸው እስኪመስል ድረስ ተስፋ በመቁረጥ አንገታቸውን የደፉ ብዙዎችን ያለ ዋጋ በነፃ በጸጋ እየፈወሰ መልሷቸዋል። ያንን እያደረገ 3 ዓመት ከ3 ወር በግልጥ ተመላልሷል። የቤተ ክርስቲያናችን ሊቅ ቅዱስ ዲዮስቆሮስ ይህንን በግልጽ ይናገራል። አንሶ ሰው ገሃደ ወአስተርአየ ከመ ሰብእ፣ እንደ ሰው ተመላለሰ፣ በምድር ላይ በግልጥ እየታየ ተመላለሰ በማለት ነግሮናል። ይህን እያደረገ 3 ዓመት ከ3 ወር ከቆየ በኋላ የሰው ልጆችን ለማዳን በቀራንዮ አደባባይ በመስቀል ተሰቅሏል። ከ6 ሰዓት እስከ 9 ሰዓት በመስቀል ላይ ነበር። ከሐሙስ ምሽት 3 ሰዓት ጀምሮ እስከ ዓርብ 9 ሰዓት ድረስ የሰው ልጅ ሊናገረው ሊዘረዝረው የማይችል ጸዋትወ መከራ የሰው ልጆችን ለማዳን ተቀብሏል። ያ አምላካችን ለሰው ልጆች ያለውን ጥልቅ ፍቅር የገለጠበት፣ የተነገረውን ማዳኑን ያሳየበት፣ የሰጠበት፣ የገለጠበት ነው። እንዲያው ሌላውን መከራ ትተነው ከ6 ሰዓት እስከ 9 ሰዓት መስቀል ላይ በተሰቀለበት ሰዓት በችንካር በተቸነከረበት ችንካር ላይ በቆመበት ሰዓት የተሰማውን የሕመም ስሜት እንዲህ ነው ማለት አይቻልም። በጣም ከቃል በላይ ነው። እግሩን ተቸንክሮ ደሙ እየፈሰሰ የኛን መራራ ሕይወት ለማጣፈጥ መራራ ሐሞት እየተጎነጨ መስቀል ላይ ነበር። በዚያ ቃል ሊናገረው በማይችለው መከራ ውስጥ ፍቅሩ በጣም ጎልቶ ታይቷል። አባቶች የሚያደርጉትን አያውቁትምና ምን በላቸው ነው ያለን፣ ይቅር በላቸው በማለት መስቀል ላይ እንኳ ፍቅርን በቃል ማስተማሩን አልተወውም። የተግባሩን መረዳት ባንችል መስቀል ላይ በዚያ ጽኑ በሆነ መከራ ውስጥ ሆኖ የሚያደርጉትን አያውቁትምና ይቅር በላቸው በማለት መስቀል የፍቅር ትምህርት ቤት መሆኑን አሳይቷል። መስቀል የፍቅር ትምህርት ቤት ነው። ቤተ ክርስቲያን የፍቅር ቤት ናት። እመቤታችን የፍቅር እናት ናት። አምላካችን የፍቅር አምላክ ነው። በመስቀል ላይ የተቆረሰው ስጋውና ደሙ ደግሞ የአምላካችን የፍቅር ስጦታ ነው። ማለት በዓለም ላይ ፍቅር ብለው የሚያስቡ ሰዎች እንደሚሰጡት ተሰጥቶ እንደሚጠወልገው አበባ አይደለም። በቀራንዮ ከተሰጠበት ጀምሮ ዓለም እስከሚያልፍ ድረስ ሲሰጥ የሚኖር አንድ ጊዜ የተሰጠ የማይቋረጥ የማይደርቅ የማይለወጥ የማይጠወልግ ፍጹም የፍቅር ስጦታ ቅዱስ ሥጋውና ክቡር ደሙ ነው።
ያን ብቻ አይደለም የሰጠን። በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ስናነብ እንደምናገኘው አጽነነ ርሶ ወመጣው ነፍሶ፣ ራሱን ዘንበል አድርጎ ነፍሱን ሰጠ ይላል። ይሄ የፍቅር ጥግ ይባላል። ራሱን እስከ መስጠት ደርሶ ወዶናል። ራሱን ሰጥቶ ከጥፋት መልሶናል። ከአሳር ወደ ክብር፣ ከውርደት ወደ ልዕልና፣ ከኃጢአት ከበደል ወደ ቅድስና የመለሰን ነፍሱን ሰጥቶ ነው። ከመቃብር ወርዶ በዮሴፍና በኒቆዲሞስ አማካኝነት ከመስቀል ወርዶ 3 መዓልት 3 ሌሊት በከርሰ መቃብር አድሯል። በከርሰ መቃብር ባደረበት ሰዓት ሞትን ረግጦ ዲያብሎስን ጨብጦ መፍረስ መበስበስን ከኛ ላይ እያስወገደ ነበር። ስኩብ በመቃብር በሆነበት ጊዜ ስራ ፈቶ አይደለም፣ መፍረስ መበስበስን እያስወገደልን ነበር። የቤተ ክርስቲያናችን ሊቅ ቅዱስ አትናቴዎስ እንደሚለን አስተሐፈረ ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀል ወአብጠለ ሞተ በውስተ ሲኦል ወነሰተ ሙስና ውስተ መቃብር። በምድር ላይ ኃጢአትን አሳፈረ፣ በመስቀል ላይ መርገማችንን ሻረ፣ በመቃብር ውስጥ መፍረስ መበስበስን አስቀረ ይለዋል። በሲኦል ውስጥም ደግሞ የሲኦል ባርነት የዲያብሎስ ተገዥነትን ከሁላችን አርቆልናል። ጨለማ የነገሰባት ዲያብሎስ የሰለጠነባት ሲኦል በአካለ ነፍስ ወደ ሲኦል ሲወርድ በብርሃነ መለኮቱ ተጥለቅልቃለች። እለ ውስተ ሲኦል ጻኡ ወለ ውስተ ጽልመት ተከሰቱ ወሪው ብርሃነ አብየ። በጨለማ ውስጥ ያላችሁ ውጡ፣ በድቅድቅ ጨለማ ውስጥ ያላችሁ በብርሃን ተገለጡ በማለት 5500 ዘመን ጨለማ የሰፈነባት ሲኦል በብርሃኑ ተሞልታለች። ከመቃብር መፍረስ መበስበስን ከሲኦል ከዲያብሎስ ተገዥነት ነፃ አድርጎናል። ይህን ያደረገው አምላካችን ትንሣኤውን በገለጠበት ጊዜ መቃብር የሚከፍትለት መግነዝ የሚፈታለት እንዳላዛር ከመቃብር ውጣ ብሎ የሚጠራው አልፈለገም። ድንጋይ የሚያነሳለት ሌላ አጋዥ አልሻም። በስልጣኑ ሞትን አሸንፎ መቃብሩ እንደታተመ ድንጋዩ እንደተገጠመ ተነስቷል። ከሰማይ ሲወርድ ሰማይ እንዳልተቀደደ ከመቤታችን ሲወለድ ማኅተመ ድንግልናዋን እንዳለወጠው ከመቃብር ሲነሳ በዝግ መቃብር ነው የተነሳው አምላካችን። በዝግ መቃብር የተነሳው አምላካችን በዝግ በር ወደ ደቀ መዛሙርቱ ገብቷል። ሰላም ለሁላችሁ ይሁን በማለት ለሰው ልጆች እንደ ሰማይ ርቋቸው እንደ ነፋስ ረቋቸው የነበረ ሰላምን እንደሰጣቸው ግልጽ ነው። አምላካችን ይህን ባደረገበት ሰዓት የደቀ መዛሙርቱ ልቡና በፍርሃት ምስቅልቅል ወጥቶ ነበር። እንደምታውቁት ድንጋጤና ሽብር ሞልቶታል። ፍርሃት ነግሶበታል። ከተያዘበት ሰዓት ጀምሮ እግሬ አውጭኝ ያላለ ሐዋርያ ማግኘት አይቻልም ከወንጌላዊ ዮሐንስ በስተቀር። ሁሉም ደቀ መዛሙርት የነቢያት ትንቢት እንዲፈጸም እረኛውን ምታ መንጋው ይበተናል የተባለው ትንቢተ ዘካርያስ ላይ የተመዘገበው ይፈጸም ዘንድ ሁሉም ደቀ መዛሙርቱ ጥለውት ሸሽተዋል። መሰቀሉን፣ መሞቱን፣ ነፍሱን መስጠቱን የሰሙት መነሳቱን በሴቶች የምስራች ነጋሪነት ለጆሮአቸው የደረሳቸው ደቀ መዛሙርቱ ትንሣኤውን አምኖ ለመቀበል ተቸግረዋል። ልቡናቸው ከመረጋጋት ነፃ አልሆነም። መነሳቱን ቢሰሙ እንኳ ልቡናቸው ከማመን ዘግይቶ ነበር። የሰው ልጅ የሰማውን በዓይኑ እስኪያይ ድረስ ለማመን ይቸገራል። ዛሬም ካላየሁ አላምንም የሚል ሞልቷል። ዛሬ ካላየሁ አላምንም የሚለውን ሰው የመሰለ አስተሳሰብ የነበረው ቶማስ እንኳ የጌታችንን መነሳት ያዩ የተመለከቱ ደቀ መዛሙርቱ ተነስቷል ብለው ሲነግሩት ለመቀበል ተቸግሮ ነበር። የተወጋ ጎኑን ካላየው ካልዳሰሱ ጣቶችን ወደ ችንካሩ ካላስገባው አላምንም ብሎ ነበር። ነገር ግን አይቷል። ናይም ተጠራጣሪ አትሁን እመን በማለት የተወጋ ጎኑን እንዲያዩ እንዲዳስሱ
ትንሣኤውን በግልጥ ለደቀ መዛሙርቱ አሳይቷል። ነገር ግን በዚያው ወቅት ከኢየሩሳሌም ወጥተው ደቀ መዛሙርቱ ከፊሎቹ ዓሣ ፍለጋ ወደ ጥብርያዶስ መረባቸውን አንስተው የጣሉትን መረብ የተውትን የሥራ ዘርፍ እንደገና እንደ ሎጥ ሚስት ወደ ኋላ ተጉዘው ዓሣ ፍለጋ ወደ ተጠሩበት የጥብርያዶስ የባህር ዳርቻ ያመሩ ነበሩ። እስከዚያው እስከ ሐይቁ ድረስ ተከትሎ መረባቸውን ሞልቶ ፍላጎታቸውን አሟልቶ ወደ ኢየሩሳሌም እንደመለሳቸው ቅዱስ ወንጌል ይነግረናል። ሌሎች ደቀ መዛሙርት ደግሞ ከኢየሩሳሌም 60 ምዕራፍ ያህል የሚርቀውን የኤማሁስን መንገድ ጀርባቸውን ለኢየሩሳሌም ሰጥተው ተያይዘውት ነበር። ከፊሉ ወደ ጥብርያዶስ፣ ከፊሉ ወደ ኤማሁስ አምርቷል። ወደ ኤማሁስ የሄዱትንም ወደ ጥብርያዶስ የሄዱትንም ግን አምላካችን ወደ ኢየሩሳሌም ሰብስቧቸዋል። ሁላችንን አምላካችን በቸርነቱ ወደ ኢየሩሳሌም ይሰብስበን። ለኢየሩሳሌም ጀርባ የሰጡ 60 ምዕራፍ አይደለም፣ ከዚያ ይልቅ በጣም ከቤተ ክርስቲያን የራቀ ልብ ያላቸው ብዙ ወገኖች አሉ። ማን ይመልስልን? እግዚአብሔር አምላካችን ይመልስልን። ሰው ለኢየሩሳሌም ጀርባ ከሰጠ ፈጣሪውን ከመስማት ይርቃል። ሞቱ፣ ትንሣኤው፣ እርገቱ የሚነገርባት ኢየሩሳሌምን እየራቀ ከመጣ ከተስፋ እግዚአብሔር እየራቀ ነው የሚመጣው። ወደ መንደር ወደ ሰፈር ሲወሸቅ የሚሰማው የሚያደምጠው የመንደር ወሬ ይሆናል። የማያድን ወደ እግዚአብሔር የማያቀርብ የማይቀድስ ከመቀደስ ይልቅ የሚያረክስ ወሬ ነው ዓለሙ ላይ ያለው ወደ መንደር ስንወጣ የምናገኘው። ስለዚህ ወደ መንደር ያመሩ የነበሩትን 60 ምዕራፍ ርቀት ጉዞ የጀመሩትን ደቀ መዛሙርት ጉዞ እያደረጉ እያለ የትንሣኤያችን በኩር የትንሣኤው ንጉሥ መድኃኔዓለም ተከትሏቸው ከነሱ ጋር ይሄድ ነበር ይላል። ለመመለስ ነው። አምላካችን በረድኤት ከሁላችን ጋር ይሁን። ይህ የዚያን ጊዜ ብቻ አይደለም። ዛሬም ከእግዚአብሔር ስንርቅ ከቤተ ክርስቲያን ስንለይ ዕለት ዕለት ወደ ቤት ወደ እርሱ ሊመልሰን ይከተለናል። ቃሉን የሚያሰማን የቤተ ክርስቲያንን ድምፅ ዕለት ዕለት እንድንሰማ የሚያደርገን ወደ ኢየሩሳሌም እንድንመለስ ነው፣ ለሌላ አይደለም። ያ እግዚአብሔር በረድኤት ከኛ ጋር መሆኑን የምናውቅበት ነው። አብሯቸው ሄደ ነው የሚለን። አብሯቸው ሲጓዝ የነሱ ወሬ የነሱ ንግግር እኛስ እስራኤልን ይቤዣል ብለን ተስፋ አድርገነው ነበር፣ ነገር ግን ሞተ እያሉ ትንሣኤውን ዘንግተው ሞቱን አጉልተው እያወሩ ነው ጉዟቸው የነበረው። አእምሯቸው ተይዟል፣ ልቡናቸው ደንዝዟል። አምላካቸው ከነሱ ጋር እየሄደ አላወቁትም ነበር ነው የሚለን። ዛሬም ዕለት ዕለት ቃሉን እያሰማን በምሕረቱ በመግቦቱ እየጎበኘን ማስተዋል በጣም እየቸገረን ልቡናችን ደንዝዞ አእምሯችን እንደ ጧት ድንጋይ ቀዝቅዞ ያስቸግራል። አምላካችን በረድኤተ መንፈስ ቅዱስ ልቡናችንን ያሞቅልን። ደንዝዞና ተይዞ ነበር ነው የሚለው። እሱ እንደሆነ አላወቁም። አብሯቸው እየሄደ ከእነሱ ጋር እየተነጋገረ ሲሄድ እሱ እንደሆነ አልተረዱም ነበር ነው የሚለን። ነገር ግን እሱ ጥያቄ ይጠይቃቸው ነበር። ምንትኑ ዝንቱ ነገር ዘተተናገሩ በበይናቲክሙ እንዘ ተአውሩ ትኩዛኒክሙ፣ እያዘናችሁና እየተከዛችሁ ስትሄዱ የምትነጋገሩት ይህ ነገር ምንድን ነው ብሎ ጠየቃቸው ይላል። አንተኑ ነግድ ባሕቲትከ በዝሟይል ዘይተአምር ዘኮነ በውስቴታ፣ በዚህ ወቅት በኢየሩሳሌም የተደረገውን የማታውቅ በኢየሩሳሌም ብቻህን እንግዳ ነህን ይሉት ነበር። ከሰማይ የወረደ እንግዳ የተለየ መሆኑን አላወቁም። ምንድነው ነገሩ አላቸው። በእንተ ኢየሱስ ናዝራዊ ቢሲ ጻድቅ ካህሊ በቃሉ ወበምግባሩ፣ በትምህርቱ በስራው ሁሉን ቻይ ስለነበረው ስለ ናዝሬቱ ኢየሱስ አታውቅም? የካህናት አለቆች አሳልፈው እንደሰጡት እንደሰቀሉት እንደገደሉት አታውቅምን እያሉ የራሱን ሞት ለራሱ የተረኩለት ነበር ነው የሚለን።
የዮሴፍ ወንድሞች የዮሴፍን ሞት ለራሱ እንደነገሩት ስንዴ ፍለጋ ቆማዳ ይዘው ወደ ግብጽ በወረዱበት ሰዓት ያ ተመቅኝተው ጠልተው አሳልፈው የሸጡት ቀበሮ በላችሁ ብለው ልብሱን በደም ነክረው ለአባቱ በመስጠት የአባቱ ዓይን እስኪጠፋ ያሳዘኑት ወንድሞቹ ስንዴ ልመና ፊቱ በቆሙበት ሰዓት ከየት ነው የመጣችሁ ብሎ ሲጠይቃቸው ኧረ እኛ የአንድ ሽማግሌ ልጆች ነን አሉት። እንዴት ነው አንድ ሽማግሌ 10 ልጆች የሚወልደው? ኧረ 12 ነን የመጣነው 10 ነን እንጂ ብለውታል። ታዲያ ሁለቱ የት አሉ? አንዱ ትንሽ ስለሆነ ከዚያው ከአባቱ ጋር ነው፣ አንደኛውን ግን ቀበሮ በላቸው እያሉ የዮሴፍን ሞት ለራሱ ይነግሩት ነበር። ዮሴፍ እንደሆነ አላወቁም፣ አልተገነዘቡም። እነዚህ ከኢየሩሳሌም 60 ምዕራፍ የራቁት ደቀ መዛሙርቱም እንደዚህ አይነት ችግር ታይቶባቸዋል። ከኢየሩሳሌም ሲወጡ ሲርቁ የአእምሮ መደንዘዝ፣ የልብ መፍዘዝ፣ የመንፈሳዊ ሕይወት መቀዛቀዝ አዲስ ምስጢር አይደለም። የሰሙትን ነገር ማስተዋል እንኳን ችግር ነው። የሰማነውን ነገር ማስተዋል መተግበር የምንችለው በኢየሩሳሌም መኖር ስንችል ነው። ከኢየሩሳሌም እግራችን ሳይርቅ እግረ ልቡናችን በኢየሩሳሌም መሰብሰብ ሲችል ነው። አምላካችን ልቡናችንን በኢየሩሳሌም ቅድስት ቤተክርስቲያን ይሰብስብልን። እንደዚያ እያሉ ሲናገሩ ከቆዩ በኋላ ወደሚገቡበት መንደር ደረሱ። ወደሚገቡበት መንደር ለመግባት ጥፍ ሲሉ እሱ ከነሱ መለየት ጀመረ ይላል። አያቸው አምላካችን መንደርተኛ፣ ሰፈርተኛ፣ ጎጠኛ በቋንቋ በጎሳ የምናምን ከሆነ ከኛ ይለያል። ከሰፈር ስንወጣ ኢየሩሳሌማዊ ሕይወት ሲኖረን ነው አምላካችን በረድኤት ከኛ ጋር የሚሆነው። ወደ መንደር ጥፍ፣ ወደ ዘር ጥፍ፣ ወደ ጎሳ ጥፍ ስንል አምላካችን ከኛ ይርቃል። ከጎሳ ከቋንቋ ከዘር ተለይተናል። እኛ ሁላችንም የማን ልጆች ነን? በኢየሩሳሌም በቅድስት ቤተክርስቲያን በ40 ቀን በ80 ቀን ያገኘነው ልጅነት ሁላችንን የማን ልጆች አሰኝቶናል? የእግዚአብሔር ልጆች፣ የመንግስተ ሰማያት ወራሾች፣ የሰማያዊት ርስት ባለቤቶች አድርጎናል። መቆያችን እንጂ መንደር መኖሪያችን ሊሆን አይችልም። መንደርን እያሰብን ዘላለማዊት ርስት መንግስተ ሰማያትን መውረስ አይቻልም። ከመንደር ከሰፈር ወጣ ማለት ያስፈልጋል። ኢየሩሳሌማዊ ሳቤን ገንዘብ ማድረግ የማዳኑ ሥራ የተፈጸመባትን መስቀል የተተከለባትን ሕያው መስዋዕት የቀረበባትን የሩቅ ቢሲ አይደለም የአምላክ ደም የፈሰሰባትን ኢየሩሳሌም ማሰብ ያስፈልጋል። እዚያች ላይ ህሊናን መሰብሰብ ያስፈልጋል። ክርስቲያኖች እጥፍ ሲሉ እሱም ከነሱ ይርቅ ጀመር ነው የሚለን። እነሱም ፍለጋ እኮ ነው የሄደው። ወደ ጠፋው መንደራቸው ሲገቡ ግን እሱ ከነሱ ይርቅ ጀመር ነው የሚለው። ነገር ግን በዚህ ሰዓት ከአንደበታቸው አንድ ትልቁም ነገር ወጣ። ምን የሚል? ህድር ምስሌነ እስመ መሲሕ ተቆልቆለ ፀሐይ፣ ጊዜው መሽቷል፣ ፀሐይም ልትጠልቅ ቀርባለችና ከኛ ጋር ህደር አሉት ይላል። ከኛ ጋር ህደር ብቻ አይደለም ዋገበርዎ አስገደዱት ይላል። ምን አሉት? ከኛ ጋር ህደር በሚለው ቃላቸውና አስገደዱት በሚለው አንደበታቸው ውስጥ ትልቅ ፍቅር አለ፣ ተተርጎሞ የማያልቅ። ፀሐይ ሊጠልቅ ነው፣ ጊዜው መሽቷል። ወዴት ትሄዳለህ ከዚህ በኋላ? ከኛ ጋር ህደር አሉት። ፍቅራቸውን አልገፋውም። እኛን ወደ እግዚአብሔር፣ እግዚአብሔርን ወደኛ የሚያቀርበው የሰውና የእግዚአብሔር መገናኛ ድልድይ ፍቅር ይባላል። አምላካችን ለሁላችን ፍቅር ይስጠን። አሁን ወደ ሰፈር፣ ወደ መንደር፣ ወደ የትኛው ምጥፍ የምንለው ምን ስለጎደለን ይመስላችኋል? ፍቅር ነው። ብር ስጠኝ ብሎ ከመለመን ምን ስጠኝ ማለት ነው የሚቀድመው? ፍቅር ስጠኝ ነው። ገንዘብ ይጠፋል፣ ፍቅርስ አይጠፋም። ገንዘብ በኪስ ነው፣ ፍቅር ግን ልቡና ውስጥ የሚኖር ነው። ፍቅር ልባዊ ነው። ፍቅር ራሱ እግዚአብሔር ነው። ፍቅር እግዚአብሔር ከኛ እንዳይለይ የሚያደርገው ነው። እግዚአብሔር እንደሆነ አውቀው ከሞት
እንደተነሳ ተረድተው አይደለም ከኛ ጋር እደር ያሉት። መንገድ አላፊ ደካማ ፍጡር አውሬ የሚበላው ወንበዴ የሚጣላው ስለመሰላቸው ነው ከኛ ጋር እደር ጊዜው መሽቷል ያሉት። ጨለማ የማይገድበው እውነተኛው የዓለም ብርሃን እንደሆነ አልተረዱም። ጨለማውን ዓለም በሚደነቅ መለኮታዊ ብርሃን ያጥለቀለቀው እሱ እንደሆነ አልተገነዘቡም። አራዊትን የፈጠረ እሱ እንደሆነ አልተገነዘቡም። ነገር ግን አንድ ደካማ ሰው ስለመሰላቸው ከኛ ጋር እደር አሉት። እንዲያው ላፋቸው ብቻ ሳይሆን አስገደዱት ይላል። ግድ አሉት ነው የሚለን። ይሄን ባሉት ጊዜ ከነሱ ጋር ሊያድር ገባ። በማዕድ ከነሱ ጋር ተቀመጠ። እንጀራውን ባረከው፣ ባርኮ ቆርሶ ሰጣቸው፣ በሉ፣ ዓይናቸው ተገለጠ ይላል። የሁላችንና አይነ ልቡና አምላካችን ይግለጥልን። አወቁትም ነው የሚል። ከዚያ በኋላ ዓይናቸው ተገለጠ ብቻ አይደለም፣ ምን አሉትም ይላል፣ አወቁት ይላል። ጀርባችንን ለኢየሩሳሌም ሰጠን ወደ ዓለም በምንነጉድበት ሰዓት ዓይናችን በደነዘዘበት፣ አእምሯችን በተያዘበት፣ በኃጢአት በበደል አእምሯችን በጨለመበት ጊዜ ከኛ ጋራ የሚሄደውን አምላካችንን እንድናውቀው የሚያደርገን ፍቅር ነው። ከኛ ጋር እደር ብለን ግድ ስንለው አምላካችን ከኛ ጋር ሲያድር ዓይናችን ይገለጣል፣ እናውቀዋለን፣ እንረዳዋለን። ከዚያስ በኋላ አወቁት ካለ በኋላ ወዲያው ከነሱ ተሰወረ ይላል። እነሱን ፍለጋ እንደመጣ ገባቸው። እነሱን ፍለጋ የመጣ አምላካቸው ማንነቱን አስረድቷቸው እንደተነሳ ገልጦላቸው ከነሱ ሲሰወር መንደር ማደር አልፈለጉም። ከመንደር ወጥተው በዚያው ሰዓት ወደ ኢየሩሳሌም ተመለሱ ይላል። አምላካችን ሁላችንን ወደ ኢየሩሳሌም ይመልሰን። ያው እግራችን ብዙ ጊዜ ያኮበኮብ ይሆናል፣ ልቡናችን ግን ርቋል። ኢየሩሳሌም መኖር ማለት እንዲሁ ዝም ብሎ ወደ ቤተክርስቲያን መመላለስ አይደለም። የንስሐ ሕይወትን መኖር፣ የሚመለስ ልብን ገንዘብ ማድረግ፣ ስጋውን መብላት ደሙን መጠጣት፣ ባርኮ ቀድሶ በመስቀል ቆርሶ አፍሶ የሰጠንን ስጋውን ደሙን መብላት ስንችል ነው ኢየሩሳሌማዊ ሕይወት። አዎ አወቁት ነው የሚለን። ከዚያ ተመለሱ ይላል። ከኤማሁስም ከጥብርያዶስም የመለሳቸውን ደቀ መዛሙርቱን ወንዝ ከሰተ ልቦሙ ከመ ይለብቡ መጻሕፍትን እንዲያስተውሉ ልቡናቸውን ከፈተላቸው ይላል። የሁላችንንም ልቡና ይክፈትልን። ስንት ዝግ ልብ አለ በዚህ ጊዜ፣ ስንት ዝግ አእምሮ አለ፣ ስንት ዝግ ጆሮ አለ፣ መንፈሳዊ ነገር ከመስማት የተዘጋ። ማን ይክፈትልን? እግዚአብሔር አምላካችን ይክፈትልን። ልቡናቸውን ከፈተ። እንዲህም አላቸው፣ ክርስቶስ እንዲሰቀል፣ እንዲገደል፣ እንዲሞት በሦስተኛው ቀን እንዲነሳ ተጽፏል አላቸው። ወይስብኩ በስሙ ለንስሐ ወለዕድገተ ኃጢአት ለኩሉ አሕዛብ እይዞሙ ኢየሩሳሌም። ለአሕዛብ ሁሉ ስሙ ሕይወት መድኃኒት እንደሆነ ይሰበካል። ይህም የአሕዛብ ኃጢአት በደል ሊሰረይበት ነው፣ ይሰረይ ዘንድ ነው ካለ በኋላ ወአንትሙ ሰማዕቱ ለዝንቱ ነገር፣ ለዚህ ነገር ደግሞ ምስክሮቹ እናንተ ናችሁ። ከዋልኩበት የዋላችሁ፣ ካደርኩበት ያደራችሁ፣ ከዓሣ አጥማጅነት ከጠፋ መንደር የመለስኳችሁ፣ የተወጋው ጎኔን የተቸነከረ እግሬን ያያችሁ እናንተ ናችሁ ካላቸው በኋላ አንትሙሰ ነበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም፣ እናንተስ ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ችግራቸው ከኢየሩሳሌም መውጣት ለኢየሩሳሌም ጀርባ መስጠት ስለነበረ ከኢየሩሳሌም በመውጣት ለኢየሩሳሌም ጀርባ በመስጠት የሚመጣው መከራ የሚያጡት ጸጋ ብዙ ስለሆነ ከኢየሩሳሌም እንዳይወጡ ማስጠንቀቂያም ትእዛዝም ለደቀ መዛሙርቱ ሰጥቷል። አምላካችን ከላይ ምንን እስክትለብሱ አለን? ኃይልን እስክትለብሱ በኢየሩሳሌም ቆዩ። ሰማያዊ ኃይል መንፈሳዊ ኃይል የሚገኘው ከኢየሩሳሌም ርቆ አይደለም፣ ከኢየሩሳሌም ጋር ተጣብቆ ነው። ኢየሩሳሌምን ደጅ ጸንቶ ነው። በኢየሩሳሌም በሮች ተመላልሶ ነው። እግረ ስጋችንም
እግረ ልቡናችንም ኢየሩሳሌም ሲኖር ሰማያዊ ኃይል እንቀበላለን። ሰማያዊ ልጅነት እናገኛለን። ዘላለማዊ ሕይወት አለን። ያንን ለማግኘት የት መቆየት ያስፈልጋል? ኢየሩሳሌም። ኤማውስ ጥብርያዶስ መባከን አይደለም። ሰፊ በሆነው ዓለም በመዋኘት አይደለም። ያ ጸጋና በረከት የሚገኘው ሰማያዊ ኃይል፣ ምድራዊ ኃይል በስጋዊ ምግብ ይገኛል። ስጋዊ ምግብ ስናጣ እንደ ሸንበቆ ይደርቃል፣ ይከዳናል። በጤና ከኛ ይለያል። ጤና በማጣት በደዌ ይደቃል፣ ያልቃል። ስጋዊ ኃይል ትናንት ኃይለኛ የሚባሉት ዛሬ የሚያነሳ የሚጥላቸው ፈልገው አልጋ ላይ እንደ እንጨት ተጣብቀዋል። መንፈሳዊ ኃይል፣ ሰማያዊ ኃይል የሚገኘው ክርስቲያኖች ከስጋዊ ምግብ አይደለም፣ ከኢየሩሳሌም ነው። ኢየሩሳሌም የሰማያዊ ኃይል ምንጭ ናት። ኢየሩሳሌም ማለት ደግሞ ቅድስት ቤተክርስቲያን ናት። የመንፈስ ቅዱስ ጸጋ ያለማቋረጥ የሚታደልባት ኢየሩሳሌም ቅድስት ቤተክርስቲያን ናት። በቅድስት ቤተክርስቲያን ጸንተን እንድንኖር አምላካችን በቸርነቱ ይርዳል። እናንተስ የት ቆዩ አለ? ምን እስክትሆኑ? ኃይልን እስክትለብሱ ድረስ። ከየት ነው ያለን? ከላይ ነው ያለን። ከታች የሚገኝ ኃይል የለም። ከምድር የምናገኘው ኃይል የለም። ኃይል ከታች ነው። ኃያላን አጋንንትን ድል መንሳት የምንችልበትን በገንዘቡ በስልጣኑ ኃይለኛ ነኝ የሚለውን ዓለም ማንበርከክ የምንችልበትን ኃይል የምናገኘው ከየት ነው? ከላይ ነው። ስንጸልይ ኃይል፣ ክብር፣ ምስጋና ያንተ ገንዘቦች ናቸው አይደል የምንለው? ኃይልን የሚሰጥ የኃይል ባለቤት እግዚአብሔር ነው የምንለውም እንደዚያ ነው። ሐዋርያው ቅዱስ ጳውሎስ ያለን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እስኪ በሉት ቃሉን። ኃይልን በሚሰጠኝ በማን? በክርስቶስ ሁሉን እችላለሁ። መከራውን እችላለሁ፣ ፈተናውን እችላለሁ። ሁሉን የማልችለው ነገር የለም ነው የሚለን። ማን በሚሰጠን? ክርስቶስ በሚሰጠን። ያን ለማግኘት የት መቆየት ያስፈልጋል? ቆርቆሮ ማከፋፈያ ቦታ ሄዶ ዘይት የሚጠይቅ አለ? የለም። ቆርቆሮ መጋዘን ሄዶ ጤፍ የሚፈልግ የለም። መንፈሳዊ ኃይል መገኛው የት እንደሆነ ማወቅ ያስፈልጋል። እናንተስ ከሰማይ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ አላቸው ደቀ መዛሙርቱ። በኢየሩሳሌም ተቀመጡ፣ ከኢየሩሳሌም አትውጡ፣ በኢየሩሳሌም ውስጥ ኑሩ ብሎ አዘዛቸው ነው የሚለን። ይህን ካላቸው በኋላ ወንዝ አውጾሙ አፋ እስከ ቢታንያ ከከተማ ውጭ ይዟቸው ወጣ ይላል። ከየት ውጭ አልኳቸው? ሊባረካቸው ሊቀድሳቸው ስለፈለገ ከከተማ ውጭ ይዟቸው ወጣ ነው የሚለን። አምላካችን ለመባረክ ምስጢር ለመግለጥ ከከተማ ውጭ ይዞ መውጣት ልማዱ ነው። ምስጢረ መለኮቱን ለመግለጥ ወደ ደብረ ታቦር ይዟቸው ወጥቷል። ምስጢረ ምጽአቱን ለመግለጽ ወደ ደብረ ዘይት ይዟቸው ወጥቶ ነበር። ምስጢረ ትንሣኤ ሙታንን ለማስረዳት ወደ ቢታንያ ወደ አልዓዛር መንደር ምስጢረ ቁርባንን ለመግለጥ እንደዚያው አድርጎ ነበር። ዛሬ የምስጢራት ሁሉ መደምደሚያ የሆነውን ምስጢረ ዕርገቱን ሊገልጥላቸውና ሊባረካቸው በኢየሩሳሌም ቆዩ የሚለውን ትእዛዝ ከሰጠ በኋላ ከከተማ ውጭ ይዟቸው ወጣ ይላል። ወደ ቢታንያ ነው። ቢታንያ የተስፋ መንደር ናት ማለት አይናቸውን አቅንተው እጃቸውን ዘርግተው ምስጢረ ዕርገቱን አይተው በሐሴት ወደ ኢየሩሳሌም ለመመለስ የሚያስችላቸውን ተስፋ በልቡናቸው የሞላው በኢየሩሳሌም በቢታንያ ከከተማ ውጭ ነው ይዟቸው ወጣ ይላል። ከዚያስ አንሳ ዲዮ ወባረኮሙ እጆቹን አንስቶ ባረካቸው ይላል። ምን አላቸው አለ? ካህኑ ዕለት ዕለት እንደሚያደርገው ማለት ነው። ካህኑ ስርዓተ ቅዳሴው ሲያልቅ ምስጢራት መደምደሚያ የሆነው ቅዱስ ቁርባን የመዳናችን አክሊል ዘውድ የሆነው ምስጢር ሲፈጸም ያ ካለቀ በኋላ ታቦቱን በዳሰሰበት እጁ ሁለት እጁን አመሳቅሎ እንደሚባርከን እጆቹን አንስቶ ባረካቸው ይላል። ሁላችንን በምሕረት እጆቹ አምላካችን ይባርከን። ወንዘ ይባርኮሙ ተራቆሙ እየባረካቸው ከነሱ ተለየ፣ ከፍ ከፍ አለ። ወዐርገ ሰማየ
እንዘሙንቱ ይነጽሩ እነሱ እያዩት እየተመለከቱት ወደ ሰማይ አረገ ነው የሚለን። ወእሙንቱ ሰገዱ ሎቱ እነሱም ሰገዱለት። ወተሰውጡ ኢየሩሳሌም በአብይ ፍስሐ በታላቅ ደስታ ወደ ኢየሩሳሌም ተመለሱ ይላቸዋል። ቤት ቆዩ ተብለው ስለነበረ አሁን ወደ ኤማውስ ወደ ጥብርያዶስ አይደለም፣ ወዴት ነው ያመሩት? ተባርከዋል። ጥልቅ የሆነውን ሰማያዊ ምስጢር በእርገቱ አይተዋል። አይነ አካላቸው ምድር ይሁን እንጂ አይነ ህሊናቸው አይነ ልቡናቸው ሰማይ ላይ። በሐዋርያት ሥራ ምዕራፍ 1 ከቁጥር 9 ጀምሮ ትኩር ብለው ሰማይ ሰማይ ይመለከቱ ነበር ነው የሚለን። ምድራዊ ህይወት ኃላፊ፣ ሰማያዊ ህይወት ደግሞ ነዋሪ መሆኑን በእርገቱ አይተዋል፣ ተመልክተዋል። ከዚያ በኋላ ኤማውስ ጥብርያዶስ ለኢየሩሳሌም ጀርባ መስጠት ለሐዋርያት አይታሰብም። ተባርከዋል፣ ተቀድሰዋል። የተባረከ የተቀደሰ ጀርባውን ለዓለም ይሰጣል እንጂ ለኢየሩሳሌም ጀርባ አይሰጥም። ሀብተ ትንቢት፣ ሀብተ ዝማሬ፣ ሀብተ በገና፣ ሀብተ ምስጋና የተሞላው ዳዊት መሰረሳይኩኪ ኢየሩሳሌም ለትርሳኒ የማኔ ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ ያለው። እስኪ በሉ ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ ከትናጋዬ ይጣበቅ ይላል። ዳዊት ኃይልን የተጎናጸፈባት ጎልያድን ያህል ግዙፍ ጠላት ድል የነሳበትን ኃይል ያገኘው ከኢየሩሳሌም። ኢየሩሳሌም ለነቢያት ሀብተ ትንቢትን ለነ ዳዊት ሀብተ በገናን ሀብተ ምስጋናን ያጎናጸፈች ናት። ኢየሩሳሌም የእግዚአብሔር የስሙ መጠሪያ ናት። የሰማያዊ ንጉሥ የእግሩ መረገጫ ናት። የተማሉ በሰማይ አትማሉ ዙፋኑ ነውና። ወይ በኢየሩሳሌም እስመ ሀገሩ ይእቲ ለንጉሥ አቢይ፣ በኢየሩሳሌም አትማሉ ለታላቁ ንጉሥ ለኢየሱስ ክርስቶስ ሀገሩ ናትና። የማን ሀገር ናት ኢየሩሳሌም? የእግዚአብሔር ሀገር ናት። በኪደተ እግሩ የቀደሳት በአበው ተስፋ ያስጠበቃት ናት። እና አብርሃምን ሊባርክ ከከላውዲዮን አውጥቶ ጠርቶ ያሰፈረባት ተስፋ የተሞላባት በረከት ያልተለያት ምድር ናት። አብርሃምን ሊባርከው ሲፈልግ ነው አብርሃም ና ጻ አፋ እምቢርከ ወተፈለጥ ማዝማዲከ፣ አብርሃም ና ከሀገር ውጣ ከዘመዶች ተለይ፣ እኔ ወደማሳያ ሀገር ምን በላለሁ ሂድ፣ ማርና ወተት የምታፈሰውን ምድር ላንተና ለልጆች አወርሳለሁ አለው ይላል። ምንና ምን? ማርና ወተት ይሏቸዋል። ኦሪትና ወንጌል ነው። ማርና ወተት ይላል። ኦሪትና ወንጌል። ማር ኦሪት ናት። ማር በጣም ይጣፍጣል፣ እውነት አሰብ። ወተትስ በጣም ያጠነክራል፣ በጣም ያጠነክራል፣ አጥንቶቻችንን የሚያጸና ነው። ሐዋርያው ቅዱስ ጴጥሮስም ይሄን ብሎናል፣ ተርጉሞታል። ይሄን ወተት የሚለውን ተርጉሞታል። የቃሉን ወተት ተመኙ በማለት ምኑን ተመኙ አለ? ወተት የተባለው ወንጌል ነው። ወተት ሕፃናትን የሚያሳድግ የሚያጎለምስ የሚያጠነክር የሚያበረታ ኃይል የሚሰጥ እንደሆነ ዓለም ያደከመው ሕፃና አእምሮ የሆነው ማንነታችን የሚያድገው የሚጎለብሰው በቃሉ ወተትነት ስለሆነ ማርና ወተት ማር ኦሪትን ወተት ወንጌልን የምታፈሰው ምድር ላንተና ለልጆች ያወርሳለሁ። ያች ማን ናት? ኢየሩሳሌም ናት። ኢየሩሳሌም ናት። ካወጣው በኋላ ባርኮ ባርከከ ዋስተባዙ ዋስተባዛከ፣ መባረክን እባርካለሁ ማብዛትን አበዛለሁ። ወኩን ለበረከት ለበረከቱን የሚባርኩ የተባረኩ የሚረግሙ የተረገሙ ይሆናሉ ብሎታል፣ ባርኮታል አብርሃምን። ኢየሩሳሌም በረከት አብርሃም ያደረባት፣ አብርሃም የተባረከባት፣ ይስሐቅ መስዋዕት ሆኖ የቀረበባት፣ የክርስቶስ ምሳሌ የሆነው ይስሐቅ መንገድ ጠራጊ የነበረው መስዋዕት ሆኖ የቀረበባት ቀራንዮ የአጽመ አዳም ማረፊያ የመልከጼዴቅ ርስት ናት ኢየሩሳሌም። ዛሬም ቅድስት ቤተክርስቲያን አማናዊት ኢየሩሳሌም ጉልላቷ ላይ መስቀሉ ከፍ ብሎ የሚታይባት
በተጋድሎ የጸኑ በሃይማኖት የቀኑ ለጸሎት የቆሙ በመከራ በፈተና በተጋድሎ የኖሩ የምዕመናን ያጽማቸው ማረፊያ ናት። ቅዱስ ሥጋውን ክቡር ደሙን ተቀብለን የምንከብርባት ኢየሩሳሌም ናት። እናንተስ በየት ቆዩ? ምን እስክታገኙ አለ? ምን አይነት ኃይል? ከላይ ኃይልን እስክትለብሱ ድረስ ነው ያለ። እንደ ልብስ የምንጎናጸፈው ኃይለ መንፈስ ቅዱስ ኃይለ አጋንንትን ድል መንሳት ማሸነፍ የምንችልበትን ኃይል ከላይ እስክናገኝ የት መቆየት አለብን? ኢየሩሳሌም። ከኢየሩሳሌም መውጣት ፈተናው ብዙ ነው፣ መከራው ብዙ ነው። ኢየሩሳሌም የነቢያት ናፍቆት ናት። የሐዋርያት የዕለት ተዕለት ምኞት ናት። ኢየሩሳሌም የወንጌል መነሻ ናት። የትንቢተ ነቢያት መዳረሻ የወንጌል መነሻ ኢየሩሳሌም ናት። የሰማዕትነትም መነሻ ኢየሩሳሌም ናት። እነ እስጢፋኖስ በድንጋይ ተወግረው የተገደሉባት፣ እየተደበደቡ መደብደባቸውን ሳይሆን ሰማይ ተከፍቶ ያዩባት ኢየሩሳሌም የእግዚአብሔር መቅደስ ናት። ኢየሩሳሌም ጀርባችንን ለኢየሩሳሌም ሳንሰጥ እግረ ሥጋችን እግረ ልቡናችን ወደ ኢየሩሳሌም ገስግሶ በኢየሩሳሌም እንድንኖር አምላካችን ይፍቀድልን። ኢየሩሳሌም የሚለውን ወንጌሉ የሉቃስ ወንጌል መጨረሻው ኃይለ ቃል ላይ ተርጉሞታል። በታላቅ ደስታ ወደ ኢየሩሳሌም ተመለሱ ይላል። ከዚያ በኋላስ ወነበሩ ዘልፈ በቤተ መቅደስ እንዘ ይሴብሕዎ ወያኩትዎ ለእግዚአብሔር፣ እግዚአብሔርን እያመሰገኑ ዘወትር በመቅደስ ኖሩ ይላል። ኢየሩሳሌም ያለው ትርጉሙ ምንድን ነው? መቅደስ፣ መቅደስ እግዚአብሔር መስዋዕቱ የሚቀርብበት ራሱ ያ ቀራንዮ ላይ የቀረበው መስዋዕቱ ዛሬ ዕለት ዕለት የሚቀርብባት ኢየሩሳሌም ናት። ከዚህ ውጭ ድነት የለም። ነገረ ድነት በኢየሩሳሌም ቅጥርና አጥር ውስጥ ነው። ያንን ለማግኘት በኢየሩሳሌም ቆዩ የሚለው ቃል ለሐዋርያት ብቻ አይደለም። መነሻ ሐዋርያት ናቸው። መጨረሻው ዓለም እስከሚያልፍ የሚመጡ ሐዋርያትን የሚከተሉ የሚመስሉ በሐዋርያት ትምህርት ያመኑ የክርስቶስ ተከታዮቹና ልጆቹ ለነሱ ሁሉ ለሁላችን የተነገረ ነው። ስለዚህ ይህን ቃል ሰምተን በኢየሩሳሌም ጸንተን እንድንኖር እግዚአብሔር አምላካችን ይርዳን። በኢየሩሳሌም ብዙ ጥልቅ ምስጢር አለ፣ ተነግሮ የማያልቅ ዕድሜ ልክ የምንማረው ተምረን የማንጨርሰው ተርፎን የሚቀር አእምሯችን መርምሮ ሊደርስበት የማይችል ጥልቅ ምስጢር የሚፈልቀው በኢየሩሳሌም ነው። በኢየሩሳሌም እንድንኖር እግዚአብሔር አምላካችን ይፍቀድልን። ጣዖት ከሚመለክበት፣ ኃጢአት ከነገሰበት፣ መለያየት፣ ጥላቻና በቀል እንደ ደመና ከጋረደው ዓለም ወጥተን በኢየሩሳሌም ተሰብስበን ንስሐ ገብተን ሥጋውን በልተን ከጽንሰቱ እስከ ልደቱ እስከ ስቅለቱ እስከ ትንሣኤው እስከ እርገቱ እስከ ዳግም ምጽአቱ ያሉትን ምስጢራት በምንሰማባት በኢየሩሳሌም እንድንኖር አምላካችን ይፍቀድልን። ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ደህና እምሹ፣ ደህና እደሩ።